ነጋን እናንተ እግዚአብሔር አምላክ በሰላም ያሰጠን በሰላም ሀገራችንን ሰላም አድርገን ቤተሰቦቻችንን ሰላም አድርገን ልጆቻችንን ሰላም አድርገን ሰላም አምላክ እግዚአብሔር አንተና ድንግል ማርያም ክርስቶስ የተለመነ ቅርባይ ንጉሥ የተቀበለ ስሜ ቻይና ኃይሌ በየነ እባላለሁ። ያለሁት በአሁን ሰዓት ምስራቅ ሸዋ ዞን ማረሚያ ቤት ነው። እዚህ ቆይታዬ 9ኛ ዓመት ውስጥ ነኝ። በ9 ዓመት ቆይታ ውስጥ ነው እኔ እናንተ ዛሬ የተገናኘ ነው ማለት ነው። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴና መላስ ሶስት ጊዜ አማክላለሁ። አንድ አምላክ በሚሆን በአንድ ጌታ በወልድ በመንፈስ ቅዱስ ማረሚያ ቤት ስገባ የነበረኝ ሞራል አሁን ያለው ሞራል አልነበረም። በዛን ሰዓት በቃ ዓለም እንዳበቃልኝ በቃ ከዚህ በኋላ ህይወት እንደሌለ ከዚህ በኋላ እኔ ሰው አይደለሁም ምንም ሆኜ ነው የምኖረው የሚል ውድቀት የሞራል ውድቀት ነበር የሚሰማኝ። ዛሬ ላይ ግን እግዚአብሔር ይመስገን ያ ያሰብኩትና ይሆናል ወይ ነው ሆነ የምለው ነገር ሳይሆን ሌላ አዲስ ሰው ሆኜ በማረሚያ ቤት ባገኘሁት የትዕግስት መላበስ የስብዕና ነገ የተስፋ ሰው መሆን እንደ ሌሎች ታራሚዎች እንደምታያቸው የሁሉ ታራሚ የኔን አይነት ስብዕና ነው ሲገባ የሚሰማው። አዲስ ዓመት ማለት ለኔ ማንም ሰው እንደሚያስበው አዲስ እቅድ አዲስ ዓመት ማለት አዲስ ህልም የሚያዝበት አዲስ ራዕይ የሚሰነቅበትና በህይወት ለውጥ በህይወት ጎዳና ውስጥ ለለውጥ እቅድ የሚወጣበትና ያው አዲስ ተስፋ ነው። ምን ጊዜም አዲስ ዘመን ሲመጣ አዲስ ተስፋን ሰንቆ ይመጣል። አዲስ ጊዜ ነው ተብሎ የሚጠበቀውና እኔም እንደዛ ነው ማስበው። ስሜ ራዚያ ሰይድ ይባላል። አዳማ ማረሚያ ቤት ነው ያለሁት። እኔ መጀመሪያ አረብ ሀገር ነበርኩ። ከአረብ ሀገር መጣው። ያው ክስተት ያው ተፈጠረ። ቤተሰቦቼን ሁሉንም ጥዬ ያው ማረሚያ ቤት ገባው። እዚህ ስገባ ማረሚያ ቤት የመሰለኝ በቃ እንደዚህ እኖራለሁ ብዬ አስቤ አላውቅም። ታስሬ እንደዚህ ተጨናንቄ በጣም እንደዛ ነበር የማስበው። ግን በጭራሽ ጥሩ ሁኔታ ላይ ነው ያለሁት። ልጅም አለኝ። ከልጄ ጋራም ከቤተሰቦቼ ጋራም እዚህ አሉ ከኔ ጋር አብሮ የታሰሩት። ጥሩ ሁኔታ ላይ ነው ያለሁት። እዚህ ማረሚያ ቤት እህቶቼ አሉ። ከነሱ ጋራ በጣም በቃ አመት ባለንም ሆነ ውጭ እንደማከብረው ዶሮ ሰርተን ፍየል ቁርጫም ከገባን ከዛ አምጥተን በቃ ዶሮም ሰርተን ሁሉ ነገር እንደምንፈልገው ውጭ ማረገው ሁሉ እዚህ ምንም እያረኩ ነው። ብቻዬን ሳይሆን ከጓደኞቼ ጋራ ከእህቶቼ ጋራ
በዓል ሲመጣ ይሄ ከሌ ባህል ነው የሚባል ነገር የለም። የሙስሊም በዓል ነው፣ የኦርቶዶክስ በዓል ነው፣ የክርስቲያን በዓል ነው የሚባል ነገር የለም። በዓል ሲመጣ ሁላችንም አዋተን እርድ ካስፈለገ እርድ እናርዳለን። ዳቦ፣ ቡናው፣ ፈንዲሻው፣ ሳሩ ምኑ ተጎዝጉዞ ሁሉም የባህል ልብሱን ለብሰው ሁሉም በየባህሉና በየቋንቋው መደሰት፣ መብላት፣ መጠጣት፣ ጆሊጁስን በጠብጣለን። አንዳንድ ነገሮች እናዘጋጃለንና በዛ ነገር ማሳለፍ ነው። ለቻይና ኃይሌ መነፍረተ ቻይና ኃይሌ ዘመርቤተ ቻይና ኃይሌ ቻይና እንደምን ንጉሴ ደህና ነህ ወይ ልጄ? ደህና ነህ? እንደምን ነህ? እንኳን አደረሰ። ሰላም ነህ? ነው ሰላም ነህ? ቤተሰብ ሰላም፣ ሁሉ ሰላም ነው? ምን አዲስ ነገር አለ? ጤና ደህና ናችሁ? አካባቢ ሰላም ነው? እንኳን ሰላም መጣ። እና በዓል ምን ይመስላል? 2018 እንዴት ለመቀበል አዲሱን በዓል በምን አይነት መልኩ ለመቀበል የተዘጋጃችሁ ነው? እኔም እንግዲህ ያው እግዚአብሔር ከፈቀደ በአዲስ ዓመት አዲስ ህይወት ከእናንተ ጋር ለመጀመር 2018 ለኔ አዲስ ቀን ነው እና አብረን 2018ን አንድ ብለን ህይወት እንጀምራለን ብዬ አስባለሁ። ምኞቴም ያለውበት ህይወትም ወደዛ ነው የሚመራውና አንተ ደግሞ በምን አይነት መልኩ እኔን ለመቀበል ወይንም ደግሞ እናንተ እንደ ቤተሰብ በምን አይነት መልኩ ነው የምትጠብቁኝ? ፈጣሪ ፍቃዱ ነው። እሱ ከተፈጠረ በደስታ ነው አዲስ ህይወት እንደመጀመር። አሁን እሱ ከታሰረ በኋላ ያለው የበዓል ድባብ ያው ቤተሰብ እንደመሆን ያው ጠንከረ ደስተኛ ሆነ ለመቆም ትሞክራለህ። ግን አባትን የሚያክል ነገር ማጣት ማለት ደግሞ እኔ እሱን ያጣሁበት እድሜ ያው ኃላፊነትን መቀበል የምችልበት እድሜም አልነበረም። እሱን ሳጣ ደግሞ መከታ ሁሉ ነገር ነው ባንዴ እንደማጣት ነው ገባ እና ያው ደስ ባይሉም እናሳልፋለን። ያው የሰው ልጅ ነህና በዓል ሲመጣ ደስተኛ ለመሆን ትሞክራለህ። ግን ያው የሱን ያክል ደስተኛ ለመሆን ይከብዳል። አባት ነው፣ የቤቱ ራስ ነው። ያ ነገር ስላለ ያው የሱን ያክል ደስተኛ ባንሆንም ያው የተለመዱትን ነገሮች እሱ በመታሰሩ ቢጎልብንም ያ ነው ባለው ነገር ደስተኛ ለመሆን። እኔ በፊት እስር ቤት ቢያንስ ወዳጅ ዘመድ የሆነ የግል ቤተሰብ የሆነ እንጂ ጓደኛም እንደዚህ ሳይሰላች ቤተሰብ ይጠይቃል የሚል እንትን የለኝም። ያየሁት ግን ሳይ ደግሞ በተግባር ምንድነው ሰው የዓመት በዓለት ቤተሰብ ይገባል። ቢያንስ ቤተሰብ እስከ 10 ሰዓት ተኩል አካባቢ ድረስ ይስተናገዳል። ጠዋት እስከ 6 ሰዓት፣ ዓመት በዓል በሆነ ሰዓት ጭራሽ እስከ 7 ሰዓት ተኩል እንደዚህ ያስተናግዱናል። ቤተሰብም በደስታ እንደ ቤተሰብ ማዕድ ቀርቦልን ዘመድ ቤት ሁሉም በየቤተሰቡ በየወዳጅ ዘመዱ ጋር ተቀምጦ እዛው ነው ማዕድ ተቋድሰን። አሁን ለምሳሌ እኔ የዓመት በዓል ቀን ቁርስ እዚህ ተዘጋጅቶ እንኳን አልበላም። ቤተሰቦቼ ባለቤቴና ልጆቼ ይመጣሉ። ከበላው ቶሎ ስለምጠግብ እዛ በቃኝ ካልኩ ቅር ስለሚሰኙ አልበላም። እዚህ ቢቆዩ እንኳን ምን ቆያችሁ ብዬ ነው የምቆጣው እንጂ አልበላም። ምክንያቱም አብረን ስንበላ ሁሉም ደስ ይላቸዋል ማለት ነው። ቤት በዘመድ የዛን ቀን የዓመት በዓል ቀን በጣም ጭንቅንቅ ነው። ጭንቅንቅ ስልክ ቤተሰቡ መጥቶ የሚጠይቅ ምግብ ይዞ የሚመጣ አለ። ግማሹ ይሰራል እዚህ ግቢ ውስጥ ለራሱ የግል ማለት ቤተሰብ ይዞ የሚመጣም አብረን ውጭ ዘመድ ቤት አለን ራሳችን የቻለ የሴቶች እዛ አብረው ቡና ማፍልተን ቁጭ ብለን ጉዝጉዘን እንጠጣለን ከቤተሰብ ጋር ማለት ነው። ሙስሊም የኔ ዓመት በዓል ከሆነ ከዘመዶቼ ጋራ ጉዝጉዘን ቡናችን አፍልተን እንጠጣለን ጀበናችን ይዘን። ክርስቲያኖችም እንደዛው የዓመት በዓል ቀን ዘመድም ሲመጣ በስነ ስርዓት
ፖሊስ አለ። ፖሊሶቹ እዛ ቦታቸው የራሳቸው አለው። እኛ ደግሞ ራሳችን የቻለን ቦታ አለን። ከዘመዶቻችን ጋራ ስቀን ተጫውተን እንወጣለን። ሙሉ ቀን የዓመት በዓል ቀን አለ ዘመድ ጥየቃ ማለት ነው። በበዓል አከባበር በበዓል ሰሞን አካባቢ ቤተሰቦቻቸው መጥተው ይጠይቃል፣ በብዛት ይጠይቃሉ። ፊት የነበረ በሳምንት 2 ቀን ነበረ። ከእንትን በፊት የነበረ 2 ቀን ነበረ። ያ 2 ቀን ራሱ ኦቨርክራውድ ይመጣል። በጣም ችግር ነው። ከስተመሮቻችን ጠያቂ ዘመድ ይበዛል። አሁን ሳምንቱ ሙሉ ከተደረገ በኋላ አሁን ከሳምንቱ 6ቱን ቀን ዘመድ ይገባል። በመደበኛው ቀን በቀን ይታወቃል፣ ዳታ አለን። የተወሰነ ሰው ይገባል። ሚኒመም ጠያቂ በአመት በተሰራው በአመት አንድ ሰው ቢያንስ ከ6 እስከ 10 ጊዜ ይጠየቃል፣ ምልልስ የሚያሳየው ዳታ። ነገር ግን አሁን ከመደበኛው ጊዜ የበዓል ጊዜ ደግሞ በጣም ሂውጅ ነው። በጣም በዛ እጥፍ ሰዎች ይገባሉ። ምን ብዬ ልንገርህ? ውጭ ማከብረው ሁሉ ነው እዚህ የምናከብረው። ደስ በሚል ቦታ ቄጤማችንን ጎዝጉዘን ዳቦአችንን ደፍተን ከጓደኞቼ ጋራ ከእህቶቼ ጋራ በቃ ዳቦ እዚህ ካረግን ለቤተሰቦቻችንም እዛ እንልካለን። ቄጤማችን ጎዝጉዘን ዶሮአችንን ሰርተን ስጋ አርደን አይቡን ሁሉ ነገር አርግተን በቃ ውጭ የማናረገውን ሁሉ እዚህ እናረጋለን። እኔ ብቻዬን ሳይሆን ሁሉም እህቶቼ እዚህ በማረሚያ ቤት እኔ ያረኩት ሁሉም ነው የሚያረጉት። ለብሰን ጥበብ ያለው ጥበቡን ለብሶ ልብስ ያለውን አጥቦ በጣም ደስተኛ ሆነን እየኖርን ያለነው። እኔ እንደ በኩሌ አሁን አሉ እህቶቼ ወታደሩም ይተባበረናል። በቃ ይሄን ነው እኔ የምለው። Folcha, waa'ee nagaannu bulche nagaannu haa oolchu, irraa goran haa oolchu, dogoggoran haa oolchu, tololloo gajduu nu haa yaasu, dubbii nama gogaatii nu haa baasu, Waaqayyo araara ofii nu haa fidu, inni nutti haa araaramu, barri bara araaraa haa ta'u, bara wal jaalalaa haa ta'u, jaalalaan nama mana mootummaan nu dhiisee mana ofiitiin galu Rabbi nu haa godhu, mootummaa garaa nu haa raasu, biyya teenna biyya nagaa haa godhu, nagaa quufaa nu haa godhu, roobee lafa nu haa jiisu, sanyii nu haa biqilchu, dhaltiin nu haa mirgu, nama mirga elmatee dhugu Rabbi nu haa godhu, kinniisa afaan tokkoo nu haa godhu, kinniisa dameessu nu haa godhu. Haleluya Yosef wa Nicodemus መሐሪ ንጉሥ እግዚአብሔር ማረኝ፣ ይቅር በለኝ አምላኬ ጌታ አንተ አገሬን ኢትዮጵያን ባርክልኝ፣ አገሬን ኢትዮጵያን ማርልኝ፣ ዝናቧን በበረከቷ በአግባቡ በፍቃድ ስጥልት አምላኬ ነውና ጌታ ነውና ለምንሃለሁ። በሰላም ወደ ልጆች ያብቃኝ ለምንሃለሁ። እዚህ ግቢ ውስጥ እንግዲህ የተለያዩ በዓላትን እናከብራለን። እኔ ከራሴ ሃይማኖትና የበዓል አከባበር ስነሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ግቢ ውስጥ አንድ አካል ነች።
እና የበዓል ቀን አከባበራችን ከሁሉም የሃይማኖት ተቋማት የተለያዩ ሃይማኖት ወንድሞች ጋር አባቶች ጋር በጋራ ነው የምናከብረውና የተለየ ነገር የሚያደርገው ነገር ቢኖር ደግሞ ምንድነው የአንድ ጎረቤት ወይ የአንድ ቤተሰብ አካል ሳይሆን እዚህ ግቢ ውስጥ በሺዎች የሚቆጠሩ ሰዎች ነው ያሉት። እንደ አንድ ቤተሰብ ሆነን ሁሉም ሃይማኖት ሁሉም ወንድማማችነትና በመከባበር ላይ የተመሰረተ ልዩ የተለየ በዓል ነው እዚህ ግቢ ያለው። እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽኒ ወመንጽሔ ኩልነ ስብሐት። አዲስ ዓመት እንግዲህ ዳዊት እንደተናገረ ዓመታትን አንተ በምህረት ታቀዳጃለህ እንዳለ፣ ስለዚህ የሰው ልጅ በተስፋ ደስ በሚል ሁኔታ የሚቀበልበት በተለየ መንገድ ደግሞ አዲስ ዓመት ከሌሎቹ በዓሎች ደግሞ ካላንደር የሚነገርበት አጽዋማቱ የሚነገርበት የሰው ልጅ 365 ቀኖች ተሰጥቶት ይህን 365 ቀን ጨርሶ ደግሞ አንድ ብሎ የሚጀምርበት በዓል ስለሆነ አዲስ ዓመት የተለየ ነው፣ ከሌሎቹ በዓላቶች ደስ የሚል ነው። አላሁ አክበር አላሁ አክበር። አዲስ ዓመት ለኢትዮጵያኖች በጣም ትልቅ በዓል ነው። አዝመራ ደርሶ የምናይበት፣ ጋራዎች ሸንተረሮች በአበባ ጊጠው የሚታይበት፣ ትውልዶች ህፃናቶች የሚቦርቁበት እና ብዙ ነው ደስታው። ኢትዮጵያ ላይ ያለው ነገር ማለት ነው አያልቅም። ወንዞች ሞልተው የሚፈሱበት ነው። አዝመራ ደርሶ የምታይበት ሰዓት ነው እና በዚህ ሰዓት አዋፋቶችም ይደሳሉ፣ ሰው ልጅ ብቻ ሳይሆን ማለት ነው። ብዙ ደስታ አለ በኢትዮጵያ ምድር ላይ እና እኛም አላህ የደስታው ተካፋይ እንዲያደርገን ምኞት አለን ማለት ነው። አዲስ ዓመት ሲመጣ ብዙ ደስታ አለ፣ ተዘርዝሮ አያልቅም። አዲስ ዓመት እንግዲህ በየጊዜው አዲስ ዓመት ሰው ያከብራል። በዚህ በእኛ እምነት ውስጥ በመንፈሳዊ ነገር ስናየው አዲስ ዓመት ሰው አሮጌውን ነገር ትቶ ወደ አዲሱ የሚሸጋገርበት ነው። ልክ መጽሐፍ ቅዱስ በኢሳይያስ 40 ምዕራፍ 40 ላይ እንደሚናገረው እነሆ ሁሉን ነገር አዲስ አደርጋለሁ እሱም አሁን ይበቅላል እናንተ ግን አታውቁትም እንደሚል፣ በምድረ በዳም አዲስን ምንጭ አፈልቃለሁ እንደሚል መጽሐፍ ቅዱስ በአዲስ ዓመት ላይ ምንድነው የሰው ልጆች ሁሉ መንፈሳዊ የሆኑ ሰዎች ሁሉ የሚጠብቁት አዲስን ነገር አዲስ እንደሚሆንላቸው። ከዚህም በፊት ምናልባት የሚጨናነቁ ከሆነ ጭንቅን ትተው ወደ ደስታ፣ ከዚህም በፊት ምናልባት የሆነ መከራ ካለባቸው ከመከራ ወጥተው ወደ ደስታ የሚሻገሩበት እንደሆነ አውቀው ሁሉም ሰው እቅድ ያወጣል። ምንድነው እቅድ የሚያወጣው? አሁን ካለንበት ለወደፊት በአዲሱ ዓመት አዲስ ሰው እንሆናለን፣ መልካም ስነ ምግባር ያለን ሰዎች እንሆናለን፣ እግዚአብሔርን ደግሞ እናመልካለን ብለን እንደ አማኞች እቅድ እናወጣለን። ስለዚህ እግዚአብሔርን በዛ ባወጣኑ እቅድ ላይ ይሰራል ማለት ነው። Paninagan ubul janagan wawul, panagan ubul janagan wawul, raguran wawul, doguran wawul, amam matan urakabu, tolan utakabu, waligal denu bagenu, topumanu bagenu, yalalanu bagenu, ebi kana babi ya atau, ilmi kana badal ci atau, ugang kana baduga atau, wang ni gede mana ko kana kesanu aba. Amanti Kenya te okana ka ordu ta amanti wa kafanati, barre ara yo kana re. እንደ ዋቄፍና አዲስ ዓመት ትልቅ ቦታ አለው። አዲስ ዓመት ከጨለማ ወደ ብርሃን መውጣት ነው። ክረምት ጨለማ ነው። ክረምት ብዙ ነገር አድርጎ ያልፋል። ኦሮሞዎች ክረምቱ ሲያልፍ ለምለም ሳር ይዘው ስላለፈውና ስለመጣው ብርሃን ምስጋናቸውን ለአምላካቸው ያቀርባሉ። እንደ ተቋማችን ትልቁ መንፈሳዊ ስራ የሚሰራው ሰው ከስጋና ከመንፈስ አይደለም የሚባለው። ትልቁ መንፈሳዊ ነገር የሚሰሩት እነኚህ የእምነት ተቋማቶች ናቸው። እነኚህ የእምነት ተቋማቶች ከሃይማኖታዊ ትምህርት በተጨማሪ ለታራሚዎች የሚያስፈልጋቸውን ዘመድ ጠያቂ በሩቅ ያሉትን ያሌላቸውን ሁሉ ይደግፋሉ። በማጽናናት ፕሮግራማቸው ላይ በልብስ፣ በሳሙና፣ በተለያየ በሳኒተሪ እንትኖች ድጋፍ አልፎም ተርፎም ለዓመት በዓል እንስሳን እስከማቅረብ የስጋ ከብትን በማቅረብ በጋራ ተደስተው እንዲውሉ አብዛኛውን ይሄን ይሰራሉ።
እነኚህ የእምነት ተቋማቶቻችን ለእኛ ባክቦናችን ናቸው። በጣም ተቋማችን መንፈሳዊ አገልግሎትን በመስጠት ታራሚው እንዲረጋጋ፣ እንዲጸጸት፣ ሌላ ነገር እንዳያስብ፣ ያደረገው ነገር ትክክል እንዳልሆነ እንዲያውቅ፣ እንዲረዳ በማድረግ ውስጥ ያላቸው ሚና ይሄ የሚባለው ትልቅ ነው። እዚህ ቤት ውስጥ የሚደረገው የእስልምና የዋቄ ፈታም ይሁን የክርስትና ሁላችንም በተመሳሳይ ነው የምናከብረው። የተለየ ፍቅር ሁሉም በቤቱ ያለውን የሻይ የምን የተሰጠውን አዋጥቶ ደስ በሚል ሁኔታ ነው ዓመት በዓልን የምናሳልፈው እና እዚህ ደግሞ አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስነግር አዲስ ዓመትን ከመቀበል በፊት ጳጉሜ የምትባለው ወር አለችና እቺ 5 ቀን ሁሉም ታራሚው እንዳለ ንስሐ ገብቶ ጸበል እየተጠመቀ አዲስ ዓመትን ደስ በሚል ሁኔታ ነው የሚቀበለው። በታራሚ ውስጥ አዲስ ዓመትን ሲያስብ እንደ ታራሚ ሲነግር አንድ ነገር ውስጥ ያቀጭላል። እኔ እዚህ ማረሚያ ቤትም ከመግባቴ በፊትም በታሪክ ሰማለሁ፣ ከገባውም በኋላ ደግሞ ምናልባት ባላይ ግን ታራሚ ውስጥ ምን አለ አዲስ ዓመት ሲባል መንግስት ምሕረት የሚሰጥበት ጊዜ ነው ብሎ በተስፋ ይጠብቃል ታራሚ ይሄንን። ስለዚህ አዲስ ዓመት ከሌሎቹ በዓላቶች ለየት ያደርገዋል ያልኩ ይሄ ነው። በዓል ሲመጣ ሁላችንም በእኩልነት ነው የምናከብረው። ቤት ውስጥ እናከብራለን በየክላሳችን። ጥምቀት ምንድነው ፋሲካ ሲመጣ የነሱ የክርስቲያኖቹን በዓል በአንድነት ነው የምናከብረው። ቤት ውስጥ የሆነ የበዓል ፕሮግራም አለን፣ የበዓል ኮሚቴ አለን፣ በፍቅር ማለት ነው። የነሱንም በዓል የኛንም በዓል በእኩልነት በአንድነት ነው የምናከብረው እስከዛሬ ድረስ። እኔ እንግዲህ አሁን 10ኛ ዓመት ገብቻለሁኝ። ምንም አይነት ልዩነት ሳይኖር ነው በደስታ የምናሳልፈው ሁሉንም በዓል ማለት ነው። እነሱም ጥምቀት ሲመጣ እኛም የነሱን ቦታ እናጸዳለን፣ አረፋ ሲመጣ እኛም ቦታ ያጸዳሉ፣ በትብብር ማለት ነው። ያለምንም ልዩነት በዓልን እናከብራለን እስካሁን ድረስ ማለት ነው። እዚህ ማረሚያ ቤት ውስጥ የተለያዩ በዓላት ይከበራሉ። የእኛም ቤተ እምነት አባላት በሁሉም ክብረ በዓላት ላይ ይሳተፋሉ። ይህ እርስ በርስ ያለንን ግንኙነትና ወዳጅነት ያጠነክራል። ለበዓል የተለያዩ ምግቦች ይዘጋጃሉ፣ ይበላል፣ ይጠጣል። በዓል እዚህ ደስ በሚል ሁኔታ ነው የሚከበረው። ባክሸዋ ማረሚያ ቤት አብሶ በዳቤ ሶሎቄ ውስጥ ብዙ ቤተ እምነት አለ። አብሶ በዞን 4 ላይ ብዙ ቤት እምነት አለ። ይሄ ማለት የተለያዩ እምነቶች አሉ። እነኚህ የተለያዩ እምነቶች አንድ ኢትዮጵያዊነትን የሚወክሉ ናቸው። ምክንያቱም ሰው የራሱን ያመነውን ያመልካል። ባመነው ቤተ እምነት ውስጥ እየተከታተለ ጌታን የሚያመልክበት፣ ሙስሊሙም አላህን የሚያመልክበት፣ ክርስቲያኑም ዋቄ ፈታውም በተለያየ መልኩ የራሱን አምላክ የሚያመልክበት፣ ሌላውን ነገር ትቶ ከተንኮል ወጥቶ ከሸር ወጥቶ ምናልባት ትናንት ወንጀል ሊሰራ ይችላል። ከዚያን ሁሉ ነገር ትቶ ወደ እግዚአብሔር ተመልሶ እግዚአብሔርን የሚያመልክበት ቦታ ነው እና ትልቁ ነገር ደስ የሚልህ በዚህ በታራሚ ቤት ውስጥ ስናይ ብዙ ታራሚዎች ተስማምተው የሃይማኖት ልዩነት እንኳን ቢኖር ጉራማይሌ ቢኖር እንደ ውበት እንደ መልካም ነገር ተቆጥሮ በጣም በፍቅር ያለ ልዩነት በፍቅር አንድ ላይ እያከበርን እየኖርን ነው። ከበላ ከገቡና ከበያ ከሞቱማኑ ቤቱ ከኑሌ ዘበኝ
rabbiin nu haa galchu waaqayyo nu haa lolu waaqayyo nu haa birmatu birmachuun ka waaqayyo haa ta'u በመጀመሪያ የበዓል ዋዜማ ፕሮግራም ይወጣል። እርድ የሚሄድ እርድ እንዲያርድ እንትን ይባላል ይመረጣል። የሚያርድ ሰው ለብቻ ቡና የሚያስፈላ ሳሩን የሚጎዘጉዝ ዳቦውን ፈንዲሻውን ምኑ የሚያቀፍ ሁሉም ነገር የሚሰራ ሰው በተራ ነው የምናስቀምጠውና ለምሳሌ አንድ ቤት ውስጥ ወደ 50 አካባቢ ሰዎች አሉን። አምስቱና ወይ ስድስቱ ቢሰሩ ሌላው ቁጭ ብሎ ተመጋቢ መጨፈር መጫወት ምናምን አስተናጋጅ ይደረግና እርድ ይከናወናል። እስከ 4 ሰዓት 5 ሰዓት እርድ ይከናወናል። 6 ሰዓት ላይ ምሳ ፕሮግራም አለ። እንደዛው ማታም ራት ፕሮግራም አለ። የበዓለት ያለው ድባብ ቀደም እንዳልኩ የተለያዩ ብሔረሰብና የተለያዩ ዞን ልጆች ነን እዚህ ያለ ነውና ሁሉም የየዞኑ የአካባቢውን ባህል ጭፈራ ግቢው እንዳለ በጭፈራ በቃ የተለየ ነው ይመስለው እና ለየት ያለ ድባብ ነው ያለው ነው ማለት ነው። Shaninan hitola sena galma qabsoke warra sena enna fidufan ለኛም ብርሃን የሚሆን ቀን በቃ ደስተኛ ሆነን ነው የምንውለው ማረሚያ ቤት ውስጥ ውጪ የምናረጋውን እዚህ ውስጥ ምንም ነገር የሚጎልብን ነገር የለም። በቃ ውጪ አሁን ዶሮ ትሰራለህ አይደል? ስጋ ትሰራለህ፣ ፋንድሻችን አፍክተን ዳቦ አስደፍተን ሁሉም ነገር አርግተን ነው የምንኖረው እዚህ ውስጥ። በእውነት ነው የምልህ እኔ እንጃ እኔ መቼም እንደዚህ ኖራለሁ። እኔ አሁን ልንገርህና ህይወቴ ከአረብ ሀገር እንደመጣው ነው ልጅ እንደወለድኩ እዚህ ማረሚያ ቤት የገባሁት። በእውነት ስገባም ከገባው ጀምሮ ምንም አይነት በቃ ደስተኛ ሆኜ ነው አመት ባለም እንደዚህ ነው ውላለሁ ብዬ ያሰብኩበት ቀን የለም። እናስበው ምሕረታውን ያምጣልን አሜን። ፍታን ያምጣልን አሜን። እሱን አመት አዲስ ህይወት ያምጣልን አሜን 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 በሉ አሜን። እናሳናስበው ጥርግ ያርገን አሜን። ሀገራችንን ሰላም ያርግልን አሜን። ወታደሮቻችንን ሰላም ያርግልን አሜን። በተስፋ ጊዜያቸውን በአግባቡ እንዲጠቀሙ ውጪ የሚደረገው ክንዋኔዎች በሙሉ ይከወናሉ እዚህ ውስጥ ማለት ነው። ለምሳሌ የአመት ማነው ዘመን መለወጫ ሲከበር በጋራ ያከብራሉ። ሁሉ በጋራ ይከበራል። መስቀል ሲሆን የኦርቶዶክስ ሃይማኖት እምነት በዓሉን ሲያከብር ሌላው አጅቦ አብሮ ያከብራል ተከባብረው። የፕሮቴስታንት እምነት የኮንፈረንስ ያዘጋጁ በጋራ ተባብረው ያን ኮንፈረንስ ያካሂዳሉ። የሙስሊምና ሃይማኖት በዓሎች ሲመጡ አብረው በመስገጃ ቦታ አግበው ጥበቃ ያደርጋሉ። እነኚህ ውስጥ እንዳያቻቸው በዓልን ሲያከብሩ አንዱ የአንዱን አክብሮ ነው የሚኖረው። መጀመሪያ ማረሚያ ቤቱ ሲቀበለን የሚሰራው ስብዕናን አይዞ በርታ ነገ ህይወት አለ። ትምህርት የምትፈልግ ከሆነ የቀለም ትምህርት ትማራለህ። ሙያ የሚያስፈልግ ከሆነ የተለያዩ ሙያ ፊልዶች አሉ። ልብስ ስፌት አለ፣ ለምሳሌ ሸማኔ አለ፣ ብረት ቤት አለ፣ እንጨት ስራ አለ። የተለያየ የሌለ ሙያ አይነት የለም እዚህና በእንደዛ አይነት መልኩ ራስህን ለውጠ ለቤተሰብህ የምትጠቅም አንተ ጥገኛ ሳትሆን በማረሚያ ቤት ውስጥ የስራ ልምድ አካብተህ ወጥተህ ከማህበረሰብ ጋር ተቀላቅለ ትልቅ ሰው ሆነ የምትኖርበት ተቋም ነው ተብለ ነው የምትመከረውና ያ ምክር እውነትም ስንቅ ሆኖን ዛሬ ላይ ቆሜ እኔም መሰል ታራሚዎችም ዛሬ ላይ ያለን ነው በተስፋ ነገ አዲስ ዘመንን አዲስ ሐሳብ አዲስ ትልም ይዘን ብንወጣ ለህዝባችን አገልግለን ከህዝብ ጋር ኖረን ሀገርንም መንግስትንም የምንረዳ እንድንሆን በተስፋ እንጠብቃለን አዲስ ዘመንን።
ስልጠናዎች ይሰጣሉ። የሙያ ስልጠና የሚሰጡት ሙያ ስልጠና ብቻ ሳይሆን ከሰለጠኑ በኋላ እዚሁ ሰርተው ገቢ ምንጭ እንዲያደርጉ ይደረጋል። በቅርጻ ቅርጽ በእንጨት ያያቻቸው ወርክሾፖቻችን በስፋት ይመረታሉ። ቅርጻቅርጾቹ እዛ ዘመድ መገናኛ ላይ በስፋት ለገበያ ይቀርባሉ። ይሄ ሁኔታ የሚሰራበት ሁኔታ አለ። ሰፊ ታራሚዎች ይሳተፉበታል። ሌላው በሽመና ላይ በጣም እናሳትፋለን። በስፋት ይካሄዳል። ማረሚያ ቤቶች ሌሎችም ይካሄዳሉ። እኛ ጋርም በስፋት ይካሄዳል። እንዳያችሁ ትልቅ ወርክሾፕ ለሽመና ተብሎ የተዘጋጀ አለ። እዛ ላይ በስፋት ታራሚዎችን እናሳትፋቸዋለን። እዛ ታራሚዎች በመሳተፋቸው አንደኛ ያመርታሉ። ያመረቱትን ምርት ለገበያ ያቀርባሉ። ለገበያ ከቀረበው ደግሞ ገቢ ያገኛሉ። ለተቋሙም ደግሞ ድርሻ ይከፍላሉ ማለት ነው። አዲስ ዓመት ሲመጣ ብዙ ነገር አለ። መንግስት ብዙ ነገር ወደታች ወረድ ብሎ ይመለከታል። በዚህ አጋጣሚ አባይም ይመረቃል። ታራሚው በብዛት በጉጉት የሚጠብቀው አሁን አዲስ ዓመት ሲመጣ በዚህ ዓመት ምረትን ነው የሚጠብቀው። አዲስ ዘመን ነው። አዲስ እቅድ ይዤ ነው የምወጣው። እቅዴ ምንድነው? እሱ ፈጣሪ እግዚአብሔር ከረዳኝ ማህበረሰቤ ጋር መልካም ዜጋ ሆኜ ትላንት ከሚያቁኝ ቻይና ይልቅ ሌላ ቻይና ሆኜ ያኛው ቻይና ያለፈበት ሆኖ አዲስ ቻይና ማህበረሰብን የሚያከብር ለማህበረሰብ የሚኖር ማህበረሰብን የሚደግፍና ቅቡልነት ለማግኘት የሚታተር ቻይና ሆኜ ለመውጣት ነው እቅዴ። እንግዲህ መላው የኢትዮጵያን ሕዝብ እንኳን ለ2018 ዓመተ ምህረት በሰላም አደረሳችሁ እንላለን። ሁላችሁም በጸሎት አስቡን። ለሀገራችን ለወገኖቻችን ሁሉ እግዚአብሔር አምላክ ሰላሙን እንዲሰጥ እመኛለሁ። እንኳን አደረሳችሁ በድጋሚ።